ሩካቤ ስጋ ስንፈጽም እንኳን እንዳማት ብዬ ብልቴን እስከ ግማሽ ነው የምሰደው። ቢያንስ አሁን እንኳን ተነስተ በጥፊ አታጮለኝም? ከተጋባን 2 ዓመት ሆነን። በእነዚህ 2 ዓመት ውስጥ አንድም ቀን ተጣልተንም ሆነ ተደባድበን አናውቅም። የኛ ትዳር ለሰው ሁሉ ምሳሌ ነበር። ባልስ እንደየው ነው እንጂ አንድም ቀን ድምጻቸው ተሰምቶ አያውቅም። ሚስቱ ግን ታድላ ከአባቷ ቤት ወጥታ አባቷ ቤት ነው የገባችው እያለ ማያወራ የለም። እርግጥ ነው ሚስቴን እጅግ አድርጌ ነው መወዳት። የልደት ቀኗን በስተት ረስቼው አላውቅም። ሁሌ የልደቷ ቀን በሆነ ነገር ሰርፕራይዝ አረጋታለሁ። ማታ ማታ ሁሌ ቸኮሌት እያስኩላት ገባለሁ። እግሯን ማሳጅ አረጋታለሁ። ጸጉሯን ቅባት ቀባታለሁ። ስንተኛ የማንብላት ቤት ታይም ስቶሪ ባጣ እንኳን ቴክስት ቡክ አንብላታለሁ። ሩካቤ ስጋ ስንፈጽም እንኳን እንዳማት ብዬ ብልቴን እስከ ግማሽ ነው የምሰደው። ብቻ አቅም የፈቀደውን ያህል እንከባከባታለሁ። ከሆነ ጊዜ በኋላ የሚስቴ ጸባይ እየተቀያየረ መጣ። በሆነው ባልሆነው መነጫነጭና ነገር መፈለግ ጀመረች። ድሮ ከውጪ ስገባ እራት አቀራርባ የምትጠብቀኝ አሁን ራስ ሰርተ ብላ ማለት ጀመረች። ቲቪ ከፍቼ ሚውት አድርጌ እያየው ድምፁ ረበሸኝ ትላለች። ቸኮሌትና አሻንጉሊት ይዤላት ስመጣ ምንድነው እንደ ሕፃን ልጅ ሁሌ በአሻንጉሊትና ቸኮሌት መደልልኝ ብላ ተወረወረዋለች። ድሮ የማውቃት ሚስቴን እያየው አጣኋት። ሰይጣን ተጠናውቷት እንደው ብዬ ጸበል ልውሰድሽ ስላት ካንተ በላይ ሰይጣን አለ እንዴ ብላ ፈጠጠችብኝ። የስሜ ነገር ሼም ይዞኝ እስከ መጨረሻው ድረስ ታገስኳት። የሆነ ቀን ቤት ውስጥ ጋደም ብዬ ድንገት መጣችና አንተ ግን አይገባህም እንዴ አለችኝ። ግራ ገብቶኝ ምኑ አልኳት። እያደረክ ያለሁት ነገር ነው። እኔ እኮ እንድትገርፈኝና እንድትደበድበኝ እኮ ነው ይሄን ሁሉ ነገር የማደርገው። አንተ ግን ልትደበድበኝ ይቅርና ምንም እየመሰለ አይደለም። ሁሌ በሰው ትዳር እየቀና መኖር አለብኝ። ጓደኞቼ እኮ ባሎቻቸው እንዴት እንደሚደበድቧቸውና አልጋ ላይ እንዴት እንደሚያሰቃዩቸው በነገሩኝ ቁጥር በቅናት አለኩ። አንተ ግን አልጋ ላይ ልታሰቃየኝ ይቅርና ብልትን ራሱ በአግባቡ አትጠቀምበትም። በንዴት ይሄው እንደዚህ እየተናገርኩ እንኳን ምንም አታረግም። ቢያንስ አሁን እንኳን ተነስተ በጥፊ አታጮለኝም ብላ አበደች። እጇን ያስኳትና ድምጼ ለስለስ አድርጌ ዮርዲዬ አንቺ አያለሽ እንዴ ቆይ መደበደብሽ ከነማን ጋር መዋል ጀመረሽ ነው እንዲህ ተበላሸሽው ደግሞ ብዬ ንግግሬን ሳልጨርስ እንደውም ከዚህ በኋላ ካንተ ጋር በቃኝ ብላ በሩን ከፍታ ወጣች። ተከተልኳት። ልትመለስ አልቻለችም። በብዙ ሽማግሌ ለመንኳ ስለመንኩ እምቢ አለች። ቀለበቴን አውልቄ ጣልኩ። ከውስጥ ወጣችልኝ። ከወራት በኋላ መንገድ ላይ የሄድኩ ስልክ ተደወለልኝ። ጓደኛዬ ነበር የደወለው። አነሳሁትና ሄሎ እዮብ እንዴት ነው ሁሉ ሰላም አለው ይመስገን ዛሬ ከየተገኘ እባክህ ኧረ አለው እኔ የምልህ ዮርዳኖስን ጠየቃት እንዴ ኮሞስ ገብታለች እኮ ደነገጥኩ እንዴ ምን ሆና አልኩት ነገሩስ ለመንገር ትንሽ ያሳፍራል አለኝ ግድ የለም ንገረኝ አዲስ ያገባችው ባሏን አወቅኩ አይደል ተፈሪን አዎ እሱ ነው አሉ ማታ አልጋ ላይ ያለማቸውን እየቀጩ በቀበቶ ለጥልጦ እሱም አልበቃ ሲለው እንደ ነጮቹ አንገቷን አንቃለው ሲል ትቧን ቁልፎ ኮማ ውስጥ የከተታት አለኝ። ምንም አላልኩም። ስልኩን ዘጋሁትና እጄን ወደ ሰማይ ዘርግቼ እግዚአብሔር ይስጥ ተፈሪ አልኩ። ተፈሪ ማለት ማዕከላዊ ከመዘጋቱ በፊት እስረኛ ገራፊና ብልት ላይ ሃይላንድ አንጠልጣይ ሰው ነበር። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር። ጸሎቴን ጨርሼ ዞር እንዳልኩ ቤተክርስቲያን በር ላይ ሎተሪ የሚሸጥ ልጅ አየሁ። አንደኛ ዕጣ 10 ሚሊዮን፣ አንደኛ ዕጣ 10 ሚሊዮን ይላል ደጋግሞ። 10 ሚሊዮን ብር አይደለም 10 ብር የማይደርሰኝ ድለቢስ መሆኔን አውቀዋለሁ። ለማይደርሰኝ ነገር ምን አደከመኝ ብዬ ዝም ብዬው ልሄድ ስል ጋሽ የመጨረሻ አንድ ፍሬ ናት የቀረችው ወሰዷት። ደግሞ የመጨረሻ ቁጥሯ 23 ነው። 23 ደግሞ ጊዮርጊስ ነው። ጸልየው ይወጡት ያሉት ደግሞ ከጊዮርጊስ ቤተክርስቲያን ነው። ትክ ብዬ ሳይወድ ደግሞ የሚደግፉትም ክለብ ቅዱስ ጊዮርጊስ ይመስለኛል አለኝ። አሳቀኝ። ስጠረጥር ግን ኪሎትም 23 ነው ሳይሌም በፊት ቶሎ ብዬ በለሽ ስጠኝ አልኩትና ሰፈር ድረስ በእግሬ ለመሄድ ወስኜ ለታክሲ ብዬ አስኳተን 100 ብር ከኪሴ አውጥቼ ሰጠሁት።
ኑሮዬ ደህና በሆነ ሰዓት የቀጠርኳት አንዲት ተመላላሽ ሰራተኛ አለችኝ። አሁን ኑሮ እየደቆሰኝ ሲመጣና የምከፍላት ሳጣ በቃ ሰናይት ከአሁን በኋላ የምከፍልሽን ብር ስለሌለኝ አትምጪ አልኳት። ቆጣለችና ምን ነው ባለ ሰዓት እጥፍ ስትከፍለኝ ኖረ አሁን አጣህ ነጣ ብዬ ትቼ ብሄድ ግፍ አይሆንም እንዴ ብላ ገሰጸችኝ። ለራሷ አስፈጨችውን ሽሮና በርበሬ ሳይቀር ከቤት ቋጥራ ይዛልኝ ትመጣለች። ልብሴን ታጥብልኛለች። እጣው የሚወጣበት ቀን ዛሬ ነው። ሎተሪው እንዳይጠፋብኝ ቁጥሩን ብቻ ወረቀት ላይ ጻፍኩና ኪሴ ውስጥ ከከተትኩት በኋላ ስዕል አድኖ ስር ተንበርክኬ እንደውም መብርሃን ይሄ ሎተሪ የሚደርሰኝ ከሆነ ለክብርሽ መግለጫ ጃንጥላ አስገባለሁ ካልኩ በኋላ ራሴን ታዘብኩት። እረ ምን አይነት ስቁንቁን ነኝ! 10 ሚሊዮን ብር ደርሶኝ ጃንጥላ ማስገባው አልኩና ይሄ ሎተሪ የሚደርሰኝ ከሆነ የዛን ሎተሪ ሽጥልኝ ልጅ አገኘሁት። ሲያየኝ ፈገግ አለና እጣው የሚወጣበትን ቀን ጠብቀው ከተፋሉ አይደል ጋሼ፣ በሉ እስቲ ሎተሪውን አምጡ ሊውሎት አለኝ። ቁጥሩን የጻፍኩበትን ወረቀት ከኪሴ ውስጥ አውጥቼ ሰጠሁት። ልጅ ወረቀቱን ካየ በኋላ ጉርሻ እንደሚጠብቅ ሰው አፉን ከፍቶ ቀረ። ምንድነው አንተ ችግር አለ እንዴ አልኩት። ኧረ ጋሼ ሎተሪው ደርሶታል፣ ሚሊዮነር ሆነዋል ብሎ እንደ ዘንዶ ላይ ተጠምጥሞ አቀፈኝ። በትግል ካላቀቅኩት በኋላ እስቲ ደግሜው ቁጥር ተሳስተ እንዳይሆን አልኩት። ይሄው ከፈለጉ ራሱ ይው ብሎ ማውጫውን አሳየኝ። የኔ ቁጥርና እጣ ማውጫው ላይ ያለው ቁጥር ተመሳሳይ ነው። የድህነት ቀንበር ከላይ ላይ ተሰባብሮ ሲወድቅ ታየኝ። ሎተሪ ሻጩን ከስራ ፈፍ አድርጌ አንስቼ ያቀፍኩትና በደስታ ከዘለልኩ በኋላ የተጣደፍኩ ወደ ቤት ሄድኩ። ቤት እንደደረስኩ በፍጥነት ሎተሪውን ያስቀመጥኩበትን ሸሚዝ መፈለግ ጀመርኩ። ቁምሳጥኑን መሳቢያውን አተራመስኩት። ድንገት ሰናይት ከውጭ ገባችና በስመ አብ ምን ጠፍቶ ነው አንተ ለፍቼ ያስተካከልኩትን ቤት እንደዚህ ያተራመስከው አለችኝ። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር ብዬ አቀፍኳት። በእልልታ ቤቱን አቅልጣው ከተረጋጋች በኋላ ሰንዬ ሎተሪውን ያስቀመጥኩት የአስኬሩ ሸሚዝ አለ አይደል? እሱ ደረት ኪስ ላይ ነው። ሸሚዙን አጥቼ እኮ ነው ቤቱን ያተራመስኩት። የት አለ አልኳት። መርዶ እንደሰማ ሰው ጭንቅላቷን ያዘች። ደነገጥኩ። እንዴ ምን ሆነሽ ነው ጭንቅላትሽን ያሽው? ችግር አለ እንዴ? ጭንቅላቷን እንደያዘች ቀደም እኮ ወጥ ለሰራ ብዬ ድስቱን ሳየው ቂጡ ስለተቀደደ ሸሚዝን አውጥቼ ለለዋጭ በድስት ቀየርኩት አለችኝ። ህልም የምታወራ መሰለኝ። ሳላስበው እዛው የምልክት ቋንቋ ማውራት ጀመርኩ። እንዴ አፌ ተሳሰረ። በሐሳቤ የሰበርኩት የድህነት ቀንበር መልሶ እኔኑ ሰበረኝ። ጭንቅላቴን እንዳያስኩ ወደ አልጋ ሄድኩና ቁጭ ሱቅ ለመሄድ ከቤት ስወጣ በሬ ላይ ሙሉ የልዋጭ ዕቃ ተቀምጦ አየሁኝ። እቃዎቹ ላይ ሸሚዜ አለ። ሎተሪን መለሰልኝ እንዴ ብዬ በድንጋጤ ሸሚዜን አነሳሁትና እጄን በፍጥነት ወደ ደረት ኪስ ውስጥ ሰደድኩ። ደረት ኪስ ውስጥ ግን የነበረው ሎተሪ ሳይሆን ወረቀት ነበር። ወረቀቱን ከፍቻ ነበብኩት። ከሁለት ያጣ እንዳትሆን ብዬ ነው። ልዋጭ እየሰራ ህይወትን ቀይር ይላል።